ነገሮችን እያባባሱ እንዲያስፈራሩኝ አይደለም የምፈልገው። ምናልባት እንዳሉት ቃል ኪዳኑን ተቀብሎ ይችላል አባቱ ሲሰራ የነበረው ነገር እያስቀጠለ ሊሆን ይችላል። ያንን ነገር እንዴት እየተደረገ እንዳለ እኔ ይሄንን ልጅ እንዴት ማስቆም እንደምችልና የጠፉትን ወንድሞቼ እንዴት አድርጌ አግኝቼ እነዚህ ሰዎች ኢትዮጵያ ላይ ማቋቋም የፈለጉትን ሰይጣናዊ ስራ እንዴት አድርገን መክታት እንደምንችል እንዲመክሩኝ እንዲያስተምሩኝ ነው የምፈልገው። ጥበቦቹ ሊኖሩ ይችላሉ፣ ጥበቦቹ ሊጠቀሙ ይችላሉ። ምናልባት መጽሐፍትን ስላላነበብኩ ያለማወቅም ሊሆን ይችላል በእንደዚህ በድፍረት እየተናገርኩ ያለው። ግን እነዚህ ሰዎች ይህንን ነገር የማድረግ አቅም ካላቸው እንደዛ የሚያደርጉ ከሆነ እኛ እነሱን ለመከላከል ህግን ለማስከበር ምንድነው ማድረግ ያለብን? ምን ብናደርግ ነው እነዚህን ሰዎች ማሸነፍ የምንችለው? ጥያቄ ደስ ይላል። ከሴትዮዋ የተወለደው ልጅ እናትየው ከሞተች በኋላ አባትየው ሲያሳድገው የነበረው አሁን እኛ እየፈለግን ያለው ልጅ ነው። ለዚህ ነው ጓደኛ የሚጣሉ ይሄ ነበረው። አካባቢው ላይ ባይሰራም የተንቀሳቀሰ ብዙ ነገሮችን እንደሚሰራ ናይጄሪያም፣ ኡጋንዳም፣ ኬንያም እየተንቀሳቀሰ ብዙ የጥበብ መጽሐፍትን እንደተማረ በተለይ ደግሞ ከባህላዊ ሕክምና ጋር በተገናኘ ቅጠል መበጠሱን ስር መምዘዙን በደንብ ሲያጠናበት እንደቆየና ሁለቱ ያው በነበረን የትምህርት ህይወት ላይ ቅስናቸውን አፍርሰው ወጥተዋል። የመሰወር ጥበብ ምናምን ይሄ አሁን መንኮራኩር እናንተ የምትሉ ሰማይ ምናምን የሚወጣው ነው። በአንድ ጊዜ በዚህ ውጭ አሜሪካን ይሄ ሰከንድ ምናምን በምትሉት እንትን ውስጥ ፍጥነት ውስጥ ይዘው የሚሄዱ አንዴ ህንድ፣ አንዴ ሱዳን፣ አንዴ የሚሄዱ መጽሐፍ እውቀት ያላቸው ይሄ ጥበብ በትክክል አለ ኢትዮጵያ ውስጥ አለ። ከዚህ በላይ አለ ነበር። እሱ በፍጹም እንዴት ስም ይነሳል በዚህ ጉዳይ በሚል ትምህርት ይማራል አሉኝ። እኔም ጥበብ ላገኘው አልቻልኩም። ሰውሮ ነበር ራሱንና በመሀል ልጅ ታረፈች። ቃል ኪዳን ነበረውና የአባቱን ኦልሬዲ ለሰይጣን ገብሮታል ሰጥቶታል። እና በዛ ቁጥጥር ስር ስላለው አሁን ይሄ ልጅ የዚህ ጓደኛዬ ይብሳል። 7 እጥፍም ሊሆን 77 እጥፍም ሊሆን ይችላል። የፈርዖን አስማተኞች በፈጣሪ እኩል ወንድም ምንም ሲያደርጉ አልነበር። በፈጣሪ ዘንድ የተሰጠ ብቻ አይደለም ሌላም ሲሰሩ ነበር። አሁን ነገሩ ስለተደበላለቀ ያ ሰይጣንም ያንን ፓወር ይሰጣል ማለት ነው ሰዎች። ይሄ ዓለም የማን ነው? ከመናፍስት ጋር ትጠራለህ፣ ትመልሳለህ። እንዲህ ግንባር ለግንባር አትገናኝም። ጀርባ ለጀርባ ነው። እከሌ ብለህ ይህን አምጣ ትለዋለህ፣ ያመጣል። ጭራሽ በስም ተጠርተው ነው የሚመጡት? አዎ ስም አላቸው፣ ሁሉም ስም አላቸው። ቤቶች ይኖሩታል። መኪኖቹ በሙሉ ደጅ ነው የሚያድሩት። አንተ በእጅህ በራፍ ላይ ጣሳ አስቀምጠህ ስትወጣ የለም። የእሱ መኪና በረሃ ላይ ቆሞ ወፍ የሚነካው የለም፣ ጠባቂ ያለው። ይሄ ማለት ምንድን ነው? ሕክምና የምትሉት ዘመናዊ ነገር አለ፣ ያን ወቅት አልነበረም እና የሚያሽር ብዙ ስራዎች አሉ። ያን ደግሞ ነፍስ ማጥፋት ነው፣ ኃጢአትም ነው። ነፍስ ማጥፋት ኃጢአት ነው። የተሳደበም የገደለም ሁለቱም ኃጢአት ነው። ይሄ ለውስጥ ከተተውና የሚያውቀውን ነገር ተማምኖ የማይገባ ስራ ሰራ። የማይገባ ስራ ሰራ የምልህ ልጅቱን ደፈረ። ምክንያቱም ድብቅ ጦር የሚባል አለ። ይሄ ድብቅ ጦር እንዳሁን እንደምታየው መሳሪያ ምናምን አይደለም። ብዙ ነገር አለ። ጠላትን የማሸነፍ ብዙ ስራ ይሰራል። እነዛ መጽሐፍቶች እጅግ አደገኞች ናቸው። ነገሮችን የሰው አእምሮ ላይ ቀርጾ በምናብ ሽብርን የመፍጠር መናፍስትን የመጥራት እዛ ጋር ያሉትን ጦር የማዳከም ስራ የሚሰራ ኃይል ያ ምንድን ነው? መጽሐፍቶቹ ይነበባሉ፣ ይደገማሉ፣ ቀናት አላቸው ድል እንዲያደርጉ
እንዲሸበሩ እንደው የኔ ልጅ መጽሐፍ ቅዱስ አንብበህ ታውቃለህ? ያው በወቅቱ በነበረው ትንሽ ጦርነትም ነበረ፣ እንደገና ውትድርናም ምናምንም ስለነበረ ያው ሽሽትም ምናምንም ስለነበረ በዛ ወደ ሱዳን ገብቶ እዛ ወደ ውጭ ወጥቷል። እሱ እድሉን አግኝቶ ከግብፅ የወጣው ህዝብ ጥቂት ነው። ወደ ግብፅ የገባው እኮ 70 ነው። 430 ዓመት ነው እኮ የተገዙት። አሁን እኮ ግራ እያጋባን ያለው አባታችን፣ እኛ አሁን እያሳደድን ያለነው ወንጀለኛን ነው ወይስ ከመናፍስት ጋር ነው እየተጋጨን ያለው የሚለው ነገር ግራ አጋባን። ስለ ሰውየው ሲነገረን እንግዲህ አሁን የሟች ልጅ ነው ያልኩት፣ ስለሱ ሲነገረን እንዴት ነህ? ሰላም ነው? እሺ፣ እንዴት ነህ? ሰላም ነው? አማን ነው? አንድ ስራ ፈልጌ ነበር፣ ገብቼ ማውራት ትችላለህ? ለምን ነበር? ያው ሲስ ነው ይዞኝ የመጣውና ወደ አዲስ አበባ መላክ የምፈልጋቸው እንትኖች አሉ፣ ፓፓዮች አሉ። አንተ እንድጭንልኝ ፈልጌ ነበር። ጭነት እንኳን አሁን ላይ እየጫንኩኝ አይደለም፣ ሌላ ኮንትራት የምሰራው ስራ አለ። ባይሆን ሌላ ጊዜ ላይ እንትን ይዘን መስራት እንችላለን። አሁን ላይ ግን እንትን አላልኩም። ራሱ ወደ ስራ ላይ ነበር፣ አጋጣሚ ልወጣ ነው። አንዴ እኮ አድርሰህልኝ፣ በቃ ምንም ችግር የለም። ራሴ እያሰብኩኝ ያወራው ይላል ዝም ብሎ ከራሱ ጋር። ከዛ በኋላ እኔ አሁን ከዛ ሰላም ይባባላል ምናምን፣ ቻው ምናምን ይባባላል። ምንድነው ምናምን ስለው አይ እዚህ ጓደኞቼ መጥቶ እኮ እያወራኋቸው ነበር ይለኛል። ከዛ እኔ በቃ የሰውዬ መናፍስት ነው የሚያወራው ብዬ አስባለሁ። አንድ ሰው እንዴት ነው ወንዝ እያየ ገደል እያየህ ገደል ውስጥ ግባ ተብለህ ገደል ውስጥ ገባ፣ ገደል ውስጥ አስፋልት ታገኘ ማለት ምንም ትርጉምም ሴንስም የማይሰጥ ነገር ነው። የዛን ቀን የጫነው እንትን አንበሾክ የሚባል የሆነ እንትን አለ። እዛ አንበሾክ እና ሀባብ ምናምን ነበር የነበር። ከዛ በኋላ ሸራ በቃ አልመሰለው። አይ ችግር የለውም ውጡ፣ አይዘንብም ዛሬ። መሬት ቆሞ የተሳቢ ላይ መስታወቱ ጋር እንደዚህ ፊት ለፊት እንዲህ ነው የሚተያየኝ። ረጅም ነው፣ በጣም ግዙፍ ነው። ከዛ መኪና ውስጥ ግን በዛ ርዝመቱ በዛ ቁመቱ መኪና ውስጥ ጋቢና ውስጥ ይገባል። ጭነቱን ከየት አካባቢ ነው የምትጭኑት? ከዛ ወዴት ነው ወስዳችሁ የምታራግፉት? አናውቅም። ጭነቱ የት እንደሚጫን እሱን ነው ያልኩህ። ቅድም ስናራግፈው እንኳን እንዴት እንደሆነ ነገር ያለው አይደል? በዛ መልኩ ነው ጭነቱ የሚጫን። እንዴ ጫኝና ወራጅ ግን እኮ መኪና ላይ ትይዛላችሁ አይደል? ጫኝና ወራጆቹ ቁጭ ብለው ተመጋቢ ብቻ። ሰውየው በጣም አስፈሪ ነገር ነው። የሆነ ብረት ነገር አለበት። እኔ ጌጥ ነው ብዬ ነው ዝም የምለው። ግን አይኔ ላይ ኮንፊውዥን መፍጠር ፈልጋችሁ ወይ እንድፈራ ፈልጋችሁ ከሆነ ኮንፊውዥን ነው ነገር ነው እየነገራችሁ ያላችሁ። እኔ ከዛ ስመጣ ሮጭ ቤተክርስቲያን ተደፍቼ ጸበሌን አድርጌ ምን ብዬ ነው ቤቴ እንኳን የምገባው? የእሱ መንፈስ ተሸክሜ ቤት እንዳልገባ ምንድን ነው የማውቀው ነገር እኮ። እሱን እንዳወራ እኮ እድል እየሰጠኸኝ አይደለም። ተሾመ እስኪ አንዴ ረጋ ብለን እንድናወራ እድል ውስጥ እየነገርኩ ነው እኮ። እኔም አንተ መብት እንዳለኝ ህግ ይዘህ እንደመጣሁ እኔም ህግ ሄጄ ህግ ቦታ ራሴን በህግ ከለገላ ውስጥ መሆን ይችላል። ሁላችንም በኩል ላይ ነው በቃ። ለዛ እኔ ደግሞ ስራ አለኝ ሰራተኛ ነኝ ልወጣ ነው እያልኩ ነው ዘለ ሰው ቤት የገባው አይደለ? ከዛም ብሶ ይሄ ሁላ ሰው ይዘህ ቤት ታስፈትሻለህ። እኔ ሌባ ነኝ እንደ ሰርቶ አደር ነኝ እኮ እኮ። እናንተ አሁን እያላችሁኝ ያላችሁት ጭነቱ እንዴት ሲጫን እንደነበር አታውቁም፣ ሲራገፍም አታውቁም። ከዛ ግን እዛ ጋር ደግሞ ጫኛ አውራጅ ደግሞ ተመድበው አሉ። ጫኛ አውራጆች መኪና ላይ ይጫናሉ። ለእነሱ ለታይታ ሰው በምን ወረደ ተብሎ የሚለው ጥያቄ እንዳይመጣ እንደዚህ እንዳንተ ማያረገው ነገር ይሄ የዞን እንትን ጥርስ የሚመስል ቀለበት አለው። የአንገቱ ላይ ትላልቅ ጨሌዎች አሉት። በቃ የሌለው ነገር የለም። ሰው ልብሱ ራሱ የሆነ ማታ ማታ በጨለማ የሚያበራ ልብስ ነው የሚለብሰው። በጨለማ ያብለጨልጫል ልብሱ። አይኑ ጨለማ ላይ ጥቁሩ ነጭ ይሆናል። እየነገርኩህ እኔ ከአጠገቤ ሲቀመጥ ታዲያ እንዴት ነው አንተ ምንስ ቢሆን ገንዘብ ቢሰጥህስ ራሱ እንደዚህ አይነት የሚያስፈራ ነገር እያለ እንዴት አብሮ ልትሰራ ቻልክ? እና 5 ሺህ ብር 10 ሺህ ብር እየለቀምኩኝ ወር የቤት ኪራይ ይሄ እንኳን 30 እና 40 ሺህ ብር ነው የሚከፈልበት። ያለ እኔ አንዳንድ ገብና ከሱ ጎን እቀመጣለሁ ማለት ነው። ይላል ይተፋል። እንዴ ማን ውሃ የሚደፋ? ሲተፋ እኛ ላይ የሚታይ ውሃ ሆኖ ነው ያ ነገር። እንዴ ማን ውሃ የሚደፋብን ብለን ዞር ስንል ጸበል ነው ይለናል። ረዳቴ እዚህ ነው ያለው። አሁን ላይ ጭነት እስኪደወልልን ዝም ብለን መጠበቅ ነው። እንዲህ ነው በቃ። ከስራ ከተመለስን በኋላ ገበራችንን ቢራችንን ይዘን ወደ ቤት እንገባለን። ገቤን ብር ይልካለሁ። ቁጭ ነው ምንድነው እስኪደውል ሰውየው ሌላም ስራ እንዳሰሩ ብሎ አግዶ ትንሽ ወክ አድርጎ ምናምን ሄደናል። ስነዱ ነው ያላችሁት ብለው ወክ አድርገን ስንመጣ እቃው ተራግፏል። ሜዳው ላይ ሜዳ ነው። ሰው የለ ምን የለ እቃው የለ። የት እንደሚያደርገው አናውቅም። ታይተሃል። በቃ በስነ ስርዓት እዛ ጋር የአንተ ረዳቶች ከአይሱዚ ላይ ሲወርዱ እዛ ቃ ሲጀመር ከላይ እዛ ጋር የተወደቁ ይባላል። ክፉ ሰው አይደለም ማለትም
ለእኔ ጥሩ ጥሩ ሰው ይለኛል፣ ጥሩ ጥሩ ነገር ይለኛል። ለሌሎቹ ግን እንደኔ እንደሚነግረኝ ለሌላ ሰው ምንም አይናገርም። ከአንተ ጋር በደንብ ሚስጥረኛ ነህ፣ ታወራላችሁ። ብዙ አንዳንድ ነገሮችን ይነግረኛል። እንደሚነግረኝ የጭነት መኪና እንግዲህ ታውቃለህ፣ ጭነት ስለሚበዛበት ዘይት ቶሎ ቶሎ ነው የሚቀየር። ዘይት ከቀየረ እንኳን 5 ወር ሆኗል፣ ግን ንጹህ ነው ዘይቱ። አሁን ወስጄ ምንድን ነው እስኪ ነገር ባለው የቀይ መካኒኩ ራሱ ጠፋ እንደ ቦታ ደንበኛ ቀየርክ እያለኝ ነው። ምንም ጎማ እንኳን ጠሬ ነው እስካሁን የቀየርኩ ጎማ ነው። ምንም የተበላሸ ነገር የለም። እንግዲህ ሁሉ ነገር እየጀመረው ያው ናቤላ ላይ በደረሰው ነገር እና በአቤልና በእኔ መካከል ግጭት ከተፈጠረበት ቀን አንስቶ እኔን በተለያዩ ሰነዶች በማላቃቸው መልኩ ተፈርሞ የነበሩ ሰነዶችን መፈለግና ሰነዶቹን ለማጥፋት እንዲሁም ደግሞ በእኔ ስም ከውጭ ተልከው የገቡትን መድኃኒቶች ፈልጎ የማጥፋት ሚሽን ይዘን ከስሜንም ለማጥራት ነጾም ሰው እንደሆንኩ ለማረጋገጥ የተጀመረው ነገር እንግዲህ እየሄደ ውድ ወንድሞቻችን እንዲታገቱ ተደርጓል። ወንድሞቻችንን በማስፈታት ሂደት ውስጥ ደግሞ እየሄድን ባለንበት ሁኔታ ብዙ ነገሮች ተፈጥረዋል። በሰሞኑ ቪዲዮዎች ደግሞ እንደምታስታውሱት አቤል ላይ እና ሙሉ ቲሙ ላይ የደረሰ አንድ ከባድ ነገር ነበረ። እንዴት ሙሉ ቲሙ ምንም አይነት ዱላ ሳይደርስበት መሳሪያ ሳይነሳበት ሙሉ ቲም በአንዴ መሬት ላይ ሊዘረር ቻለ፣ ራሱ እንዲስት ቻለ የሚለውን ነገር ለማጣራት ጥረት እያደረግን ያለንበት ሁኔታ ላይ ነው የምንገኘው እና የዛን ሰዓት ላይ ከኤፌሰር ወርዶ ቁጭ ብሎ የሆነች ነገር ካደረገ በኋላ ሙሉ ቲሙን ከአቤል ጨምሮ ሊዘርር የቻለው ሰውዬ ምን አይነት ፓወር ቢኖረው ነው የሚለውን ነገር ለማጣራት የኤፌሰር ሹፌሩንና ረዳቱን አግኝተን ስናዋራቸው የሰጡን ብዙ ነገሮች ነበሩ። አቤል ደግሞ በሌላኛው ክንፍ ስለ ልጁ ማን እንደሆነ ይሄ ጠንቋይ ተብሎ ብዙ ነገሮችን እያደረገ የነበረው ሰውዬ ማን ነው የሚለውን ነገር ለማጣራት ብዙ ሂደቶችን እየተሄደ ነው ያለው። አሁንም ደግሞ ስለ ሰውየው በደንብ ማጣራትና ማወቅ እነዚህ ሰዎች እንደሚሉት በትክክል ሰይጣናዊ ስራ እየተሰራ ከሆነ ያንን ነገር እንዴት ነው ማስቆም የምንችለው? እነዚህ ሰዎች ዓላማቸው ምንድን ነው? እያስጫኑ ያሉት የባህል መድኃኒት ናቸው ተብሎ የተቀመሙት ቅመማ ቅመሞች ምንድን ናቸው የሚለውን ለማጣራት ብዙ ርቀቶችን እየተጓዝን እንገኛለን። ሰላም ውድ የማዕበል ቤተሰቦች፣ እንግዲህ ወንድማችሁ ቴድሮስ ተመልሼ መጥቻለሁ። እንግዲህ በዛሬው ቪዲዮ ደግሞ ወደ እናንተ ወደ ውድ ቤተሰቦቼ አድርሳለሁ ብዬ የማስበው የልጁ አባት ናቸው የተባሉትን ሰውዬ አብሯቸው ያደጉት አንድ አባታችን እንዳሉና አባታችን ስለዛ ቤተሰብ ሙሉ ታሪክ እንደሚያውቁ ስላስተዳደጉ አብረው እንዳደጉ አብረው ድቁናም እንደተማሩ የቆሎ ትምህርት ጀምረው አብረው ሲማሩ እንደነበረ እንግዲህ ሲነግሩኝ ነበር የነበረውና ከአባታችን አንደበት የምሰማቸውን ነገሮች በቪዲዮ ቀርጬ ለእናንተ ለውድ ቤተሰቦቼ ማስተላለፍ ፈለኩኝ። እንግዲህ ውድ ቤተሰቦቼ እናንተም ደግሞ ይህን ቪዲዮ ለመጀመሪያ ጊዜ እያያችሁ ካላችሁ ሰብስክራይብ በማድረግ የቻናሌ ቤተሰብ እንድትሆኑ እየጋበዝኳችሁ ቪዲዮን ደግሞ ሁልጊዜም እንደምላችሁ ላይክ በማድረግ ጀምሩት። መልካም ቆይታ። ሰላም። እንግዲህ ያው ከኔ ጋር በደንብ ተዋውቀናል። አባታችንም ደግሞ የመጣሁበትን ሀሳብ በደንብ አድርጌ አስረድቼዎት ፈቃደኛ ሆነውልኝ ካሜሬን እንዳበራ ቤት ውስጥ ያለውን ግን ቲም እንድቀንስ ነግረውኝ ካሜራማኔ ብቻ ነው ይዤ የገባሁትና ከእርሷ አንደበት ማወቅ የምፈልጋቸው ብዙ ነገሮች አሉ። መጀመሪያ ግን ትውውቅ ይቀርማል። አባታችን እርስዎ ማን ልበል? ቀሲስ አበበና ወርቅነሽ። እስኪ አባታችን ስለ እርስዎ ትንሽ ነገር ማወቅ እፈልጋለሁ። አሁን እንዴት ነው ያሉበት ሁኔታ? እንግዲህ ትምህርት ቤት ሳለን ብዙ ጓደኞች አሉን። በእርግጥ 3 ጓደኛማቾች ነበርን። በጣም የቀረበ ግንኙነት የነበረን። አሁን 2ቱ የሉም ይመስለኛል። አሁን አንደኛው እዚህ ኢትዮጵያ ያለ አይመስለኝም። በመሀል መቼም ይሄ የድሮ ታሪክ ነው። ልጆች እናንተ ብዙ ማታውቁት ሚስጥራቶች ስላሉ 2ቱ ያው በነበረን የትምህርት ህይወት ላይ ቅስናቸውን አፍርሰው ወጥተዋል። በእርግጥ
ብዙ መክሬያለሁ። አንዱ ሀገር ውስጥ አይደለም ያለው፣ አንደኛው ያው እንዳልኩ የለም፣ ታሪኩ ብዙ ነው። ይሄ ዓለም በጣም ይፈትናል፣ ብዙ ነገር አለው እና እንደ ሰውኛ ያው በዚህ ትምህርት ውስጥኛ በመንፈሳዊ ሕይወት ስትሆን ፈተናው ብዙ ነው። ወጣትነት አለ፣ ትምህርቱ ከባድ ነው። አሁን እናንተ እንዲህ ቀለል ብሎ ነው የምታዩት እንጂ እጅግ ከባድ ነው። ዕለት ከዕለት ቀን ከሌሊት ቆመን ነው የምናድረው እና ይሄ ጓደኛዬ ቅስናውን ያፈረሰበት ዓለማዊ ምክንያት ነው። ይሄ ዓለማዊ ምክንያት አባታችን ይቅርታ እዚህ ጋር ግልጽ እንዲያደርጉልኝ ፈልጉት 3 ጓደኛሞች እንደሆኑ እየነገሩን ነበርና የሶስታችሁ ጓደኛሞች ሆናችሁ አንደኛው ብቻ ነው ቅስናውን ያፈረሰው ከመሀላችሁ። አሁን እያወራን ያለ ነው እርሶ ጋር መጥቼ የነገርኩትና ማወቅ ፈልጌ ሰፈር ውስጥ የነበራቸው ስም ከማህበረሰብ የመገለል ነገር ነበርና ቅስናቸውን ካፈረሱ በኋላ በተለይ ይህን ጥቁር አስማት የሚባል ነገር በደንብ ፕራክቲስ ሲያደርጉት እንደነበረ በዛም ደግሞ ያው ቅስናቸውንም እንዳጡ ከዛ በኋላ እንግዲህ ጠንቋይ ተብለው ብዙ ነገር ሲሰሩ እንደነበር እና ከሀገር ወደ ሀገርም ሲንከራተት እንደነበረ መግቢያ ላይ አንስቼልዎታለሁ። አሁን እያወሩኝ ያሉት ከእሱ ጋር የሚገናኝ ታሪክ ነው። አዎ እንግዲህ እኔ ልጅ ምን አለ መሰለህ ቅስናውን አፈረሰ ማለት አሁን መቼም ይሄ ዓለም ስም ይሰጥሃል፣ ብዙ ስም አለ። ይሄ የኛ ትምህርት ጥበብ የበዛበት ነው። የጥበብ መጽሐፍቶች አሉ። እነዛ የጥበብ መጽሐፍቶች ለመልካም የሚውል አለ፣ ለመልካም የማይውል አለ፣ ቃለ መሐላ አለው። አሁን ቅስናውን ባፈረሰ ሰዓት የሚያውቃቸው መጽሐፍቶች አሉ። እነዛ መጽሐፍቶች ለትምህርታችን ተብለው የተጻፉ ናቸው። እርግጥ መቼም ፈጣሪ እነዚህ ነገሮች ሲሰጥ ሰው በሰው ነው። መቼም ፈጣሪ ወርዶ ሰውን አያድነውም። ይሄ መድኃኒቱ የሚሰራው የሚቀመመው ይሄ አሁን ዓለም ላይ የምታየው መድኃኒቱ ከዚሁ በመጽሐፍ ውስጥ የመጣ ነው። ይሄ አሁን ቴክኖሎጂ ያመጣው ትለዋለህ እንጂ ያው ጋር የነበረ መጽሐፍ ነው። እዛው ላይ ነው ቅጠሉን በጥሰው ስሩን መዘው ቀምመው የታመመ የሚፈወሰው ብዙ ነገር ይደረጋል። እንደዛው በተነጻጻሪው ደግሞ ክፉ መናፍስት የሚስቡ መጽሐፍቶች አሉ። የጥበብ የሚባሉ እጅግ አደገኛ የሆኑ መጽሐፍቶች አሉ። ዝም ብሎ የሚገለጹ አይደሉም። ሰምተህ እንደሆነ አላውቅም። ይሄ ልጅ አሁን ዓለም ጠንቋይ ብሎ ስም ይሰጣቸዋል እንጂ በድሮ ዘመን እንደውም ነገስታት በብዛት እነዚህን እውቀት ያላቸውን ተማሪዎች በዙሪያቸው ያደርጋሉ። ምክንያቱም ህዝብ ነውና የሚመሩት። ምን ይመጣል፣ ዘመኑ ምንድን ነው፣ ዘመኑ ይቆጠራል፣ ቀናቶች ይቆጠራሉ፣ ወቅቶች ይቆጠራሉ። ዝናብ እምቢ ሲል የትኛው መሬት ይሰጣል፣ የትኛው አይሰጥም፣ የትኛው እህል የሚለው እንግዲህ ዓመቱ በ3 ይከፈላል ታውቃለህ። በዚህ ዓመት፣ በዚህ ወር፣ በዚህ ቀን እኔ ይሆናል ይባላል። በዛት ራሱ እነዚህን የጥበብ ሰዎች ሳያማክሩ ኮከቦች ይቆጠራሉ፣ የትም አይንቀሳቀሱም። ድሮ በነበረው ዘመን ላይ ውጊያ እነዚህን የጥበብ ትምህርት የያዙ ሰዎች አብረው በኋላ ደጀን ሆነው ነው የሚሄዱት። ምክንያቱም ድብቅ ጦር የሚባል አለ። ይሄ ድብቅ ጦር እንዳሁን እንደምታየው መሳሪያ ምናምን አይደለም። ብዙ ነገር አለ። ጠላትን የማሸበር ብዙ ስራ ይሰራል። እነዛ መጽሐፍቶች እጅግ አደገኞች ናቸው። ፈጣሪ ለትምህርታችን ሰጠን። ሰዎች ደግሞ ማለት አባታችን እዚህ ጋር ግልጽ እንዲያደርጉልኝ እፈልጋለሁ። አሁን እየነገሩኝ ያሉት ታሪክ በጣም ኢንተረስተድ ነው እና
ይህ ድብቅ ጦር እያወሩኝ ያሉት ነገሮችን የሰው አእምሮ ላይ ቀርጾ በምናብ ሽብርን የመፍጠር መናፍስትን የመጥራት እዛ ጋር ያሉትን ጦር የማዳከም ስራ የሚሰራ ኃይል ነው። አዎ እንግዲህ ይሄ መንፈሳዊው ዓለም ትንሽ ከአእምሮ በላይ ይሆናል። ምክንያቱም ከፈጣሪ ዘንድ የተሰጠ ነውና ይሄ ድብቅ ጦር የሚባለው ድሉን አግኝተህ ከሆነ መጽሐፍት ብታነብ ብዙ ታሪክ አለው። በ300 በ400 ሰራዊት አሁን እናንተ ይሄ ክፍለ ጦር ምናምን የምትሉትን ወጥተው ሙሉ ከተማ 2 ሰው 5 ሰው የሚቆጣጠሩበት ሁኔታ አለ። ያ ምንድን ነው? መጽሐፍቶቹ ይነበባሉ፣ ይደገማሉ፣ ቀናት አላቸው ድል እንዲያደርጉ እንዲሸበሩ። እንደው የኔ ልጅ መጽሐፍ ቅዱስ አንብበህ ታውቃለህ? በመጠኑ ቢሆን እና ኢያሪኮ በምን የፈረሰ ይመስልሃል? በእልልታ ነው የፈረሰው። ይህንን በሰው አእምሮ ስታስበው እጅግ ከባድ ነው። ምክንያቱም ይሄ ዘመናዊው ዓለም ብዙ ድምፆች አሉት። ምንም ነገር ሲያደርግ አታይም። ቅጥር ማለት አሁን እናንተ የምትሉት ግንብ ይሄ ዝም ብሎ የሰው አጥር አይደለም። ቅጥር ማለት ትልቅ ነው፣ የሀገር ግንብ ማለት ነው። ያ ከስሩ ነቅሎ ሲወድቅ ምን ያህል ህዝብ እዛ አካባቢ እልል ብለዋል ብለህ ብታስብ የፈጣሪ እጅ ከሌለበት በስተቀረ ከግብፅ የወጣው ህዝብ ጥቂት ነው። ወደ ግብፅ የገባው እኮ 70 አባወራ ነው። 430 ዓመት ነው እኮ የተገዙት። ሲወጡ ወደ 630 ምናምን ሺህ ህዝብ ነው የወጣው፣ ኤርትራን ባህር የተካፈለው። ያ ህዝብ ከግብፅ የወጣው እኮ ወደ ተስፋይቷ ምድር የገቡት 2 ናቸው። ሌላው በሙሉ በምድረ በዳ የተወለደ ነው። ጥቂት ነው ልልህ ፈልጌ ነው። ህዝብ እግዚአብሔር ያለበት ምንም ነገር ምንም ነው የሚሆነው። ያን ልልህ ፈልጌ ነው። ወደ ሀሳቤ ልምጣ፣ ሌላ እንትን ውስጥ እንዳልገባ። አባታችን በጣም ደስ የሚል ነገር ነው እየነገሩኝ ያሉ፣ የሚያስገርም ነገር ነው። ስለ ኢያሪኮ በዚህ ልክ አስቤ አላቅም ነበረ። ምን ያህል ላውድ ቢሆን ነው የሰዎቹ እልልታ ያንን ግንብ ሊያፈርስ የቻለው? ለምንድን ነው እንደዚህ አይነት ቴክኖሎጂ በዚህ ዘመን ላይ ራሱ በድምፅ ግንብን ማፍረስ የሚቻል ከሆነ ያንን ቴክኖሎጂ የማሳደግ ነገሩ ለምን አልነበረም የሚል አንድምታ ነበር እንጂ የነበረኝ እርስዎ ባሉት መረዳት ልክ የተረዳሁት ነገር አልነበረም። ከዛም ውጭ ደግሞ ከመጽሐፈ ሄኖክ ጋር በተያያዘ የሚነሱ ብዙ ጥያቄዎች አሉ። መጽሐፈ ሄኖክን የማይፈልግ ዓለም አለ። እዛ ላይ ደግሞ ብዙ የተደበቁ ሚስጥራት አሉ። እንደዚህ አይነት ነገሮችን ለማድረግ መናፍስትን ለመጥራት እርስዎ እንዳሉት በድብቅ የኮከብ ቁጥራንም በተመለከተ በየትኛው ወቅት ላይ ዘንባል፣ በየትኛው ወቅት ላይ ረሃብ ይመጣል የሚሉትን ነገሮች የሚገልጽ ፕሪዲክት የሚያደርግ ያሁን በዘመኑ ሜትሮሎጂ ምናምን ብለን የምንጠራውን ነገር ያካተተ ብዙ ነገሮች አሉት እና ስለዛ ነገር ሲወራ ሰማለሁ። አግኝቶ ድሉን የማንበብ እንትኑ አልነበረኝ፣ እድል አልነበረኝም መጽሐፍቶችን የማንበብ። ግን እነዛን ነገሮች ለጥሩ ነገር የሚጠቀማለ፣ ለመጥፎ ነገር የሚጠቀማለ። እርስዎ እንግዲህ እስኪ ከሚያውቁት አንጻር ይሄንን ነገር እንዴት ነው ነጭ አስማት እና ጥቁር አስማት ብለው ከፍለው እንዴት ነው ነገሮችን እየተጠቀሙበት ያሉት? ጥሩ እንግዲህ ካነሳኸው አይቀር ይሄ ነገር ይህ ዓለም ሁልጊዜ ከፈጣሪ ጋር እንደተጣላ ነው ከመጀመሪያው ጀምሮ። ፈጣሪም ልጁን ልኮ እስኪያስታርቀን ድረስ የሰው ልጅ በጥፋት ውሃ በንፍር ውሃ ያጠፋበት ምክንያቱም ይሄ ነው። እጅግ ክፉ ነው የሰው ልብ ይላል መጽሐፍ። እና ምንድነው ይሄ አሁን ነጭ አስማት ጥቁር አስማት እናንተ ነው የምትሉት፣ መጽሐፉ እንደዛ አይደለም፣ ሌላ ነው። ምክንያቱም ምንድነው አሁን
እኛ ማንም እጅ የለውም ይሄ መጽሐፍ። ምናልባት ይህንንም በሂደት ነገር ይሆናል እንጂ የለም። ብዙ ሚስጥር አለው ላዩ ላይ አይፈልጉትም። እንደነገርኩህ ይሄ አሁን ዘመናዊውን ዓለም ይዘው እኛ የዓለም መጨረሻ ነን በዚህ ገብቶ በዚህ ወጥቶ የሚለው የቴክኖሎጂ ባለቤቶች ብዙ ነገር ወስደውብናል። ብዙ መጽሐፍ ተሰርቀዋል በየዘመናቱ። አባቶችም እንደው ልጅ አንድ ምሳሌ ልንገርህ። ቤተክርስቲያን እንደው ጋራ ላይ ጫፍ ላይ የሚሰራበት ምክንያት ለምን ይመስላል? በዚሁ ነው። በእጅ አዙር ብዙ መጽሐፍት በገንዘብ እየተገዙ ባንዳ የሆኑ ብዙ መጽሐፍት ሸሽተዋል። ይሄ አሁን የጥበብ መጽሐፍትን የሚያውቁት ሰዎች ጠንቋይ የሚል በኋላ ስም ተሰጥቷቸው ሰው እንዳይሰለጥን እንዳያውቅ ተደርጓል። ሁሉንም ነገር ከመናፍስት ጋር በማያያዝ ቀርበው ያለውን ሚስጥር እንዳያውቁ። አሁን ይሄ ቅድም እንዳልከው ሜትሮሎጂ ምናምን ያልከኝ የምናውቀው ነው። ድሮ አባቶች ይዘንባል አይዘንብም ብለው ይጠይቃሉ። በዙሪያቸው የጥበብ መጽሐፍት የያዙ ተማሪዎች አባቶች አሉ። እያንዳንዱ የሰው ልጅ እኮ ትውልዱ ቀናቱ እናንተ ዘመናዊ ዓለም ይሄ ምንድን ነው የምትሉት አለ ኮከብ ቆጥራ የምትሉት እሱን ሁሉ ከኛ ጋር ነው የወሰዱት። ሌላ የትም አላመጡትም። ነገር ግን አጠቃቀሙን ለማወቅ ትምህርት ይፈልጋል። እንደነበረው ከልጅነት እስከ እውቀት በለው ቆመን ነው የምናድረው። ዝም ብለህ ያገኘውን ምግብ አስስገሰሱን በልቶ የሚነበብ ነገር የለም። በረሃ ተወርዶ ፈጣሪ ተጠይቆ ብዙ ነገር አለው። ነገር ግን ምንድነው አሁን ሰይጣንም ስራው ይሄው ነው። ይህንን የጥበብ የሚያውቁ ሰዎችን ስለ ፈጣሪ መልካምነት እንዳያስተምሩ የማድረግ ወደ ራሱ የመሳብ በዚህ ዓለም እርኩሰት እንዲጨማልቁ አድርጎ እንዲሽቱ አእምሯቸው እንዲከሳቸው አድርጎ ከዛ ያርቃቸዋል። ትምህርቱ አላቸው እነዚህ ልጆች። መጽሐፍቱን ካገኙት ምንም መፍጠር ይችላሉ። ምክንያቱም ብቁ ሆነው ወጥተው አሁን ይሄ ማዕረግ እንደምትሉት ከተሰጣቸው በኋላ እነሱን የማሳት ስራ ነው እሱ የሚሰራው። ፈጣሪንም እኮ ፈትኗል። እንኳን የሰው ልጅ አይደለም ሰውን አዳምና ሔዋንን አንስቶ ከገነት እኮ ያወጣ እሱ ነው። ሂደት ነው አሁን ይህን ነገር ያመጣው። እሱ የት እንዳለ እሱ በምን እንደሚታሰር እሱ ምን እንደሚደረግ የሚያሰር የሚፈታ ብዙ የጥበብ መጽሐፍቶች አሉ። እነዚህ መጽሐፍቶች አሁን እናንተ በትምህርት በዘመናዊ ዓለም ላይብራሪ እንደምትሉት በላይብራሪ ምናምን የምታገኛቸው አሉ። ዝም ብለህ የምትገልጣቸው አይደሉም። ንጽህና ይፈልጋል፣ እውቀት ይፈልጋል። አንዱ ከአንዱ ጋራ እየተናበበ ነው። እዚህኛው መጽሐፍ ላይ የፈታኸው ነገር መልሰህ በዚህኛው መጽሐፍ አታስረው። ይሄኛው ምስራቅ ካለ ያኛው መመለሻው ደቡብ ሊሆን ይችላል። ይሄ ደግሞ ትምህርቱ ባላቸው ልጆች ነው የሚሰራው። ይሄ ግን ቃል ኪዳን አለው እኛ በትምህርታችን ላይ ምናልባት አባታችን ተሰጠን እንጂ
ይህን ነገር ተጠቅመን ሰዎችን ወደ አልሆነ አቅጣጫ እንድንወስድ አልተማርነውም። የእሱን ክፋትና የእሱን መሰሪ ስራ እንድናውቀው ቢመጣ እንዴት ልንመልሰው እንደምንችል ብዙ ነው። ይሄ ነው ብዬ ልነግርህ አልችልም። ከአእምሮ በላይ ነው። በዚህ መሀል ነው እንግዲህ ሰው በተፈጥሮ መጽሐፍም ይናገራል፣ ልቡ ክፉ ነው ይላል። ሰይጣንም እኮ መጀመሪያ ክፋትን ነው ወደ ልብህ የሚልከው። ልብ ከሸፈተ ደግሞ በጣም ከባድ ነው። እንግዲህ በዚህ ላይ ደግሞ ሔዋን አለች። አምላካችን የፍቅር አምላክ ነው፣ ፍቅርም የሰጠን። ግን ፈጣሪ አንድ ጊዜ ነው የሚናገረው። ለዚህ ነው አዳምም አትብላ፣ በቃ አትብላ ነው። የት ነው ያለው በተባለ ሰዓት የሰጠው ማለት ምንድን ነው? አንተ የሰጠኝ ረዳት አድርጎ የሰጠኝ ሴት ብላ አለችኝና በላሁ አይደለም። ድጋሚ ጠይቆታል? አልጠየቀም። አንቺ ሴት ምንድን ነው ያደረግሽው ቢላት እባብ አሳተኝ እና በላሁ ነበር መልሷ። ድጋሚም አልተጠየቀችም። ምክንያቱም በፈጣሪ ዘንድ አትብላ አትብላ ነው በቃ። ነገር ግን የሰው ልጅ ሁሉ ጊዜ አዳማዊ ባህሪ ያለውና ምክንያት ይሰጣል። እንዲሁም በዚህ ገብቼ ፍቅር ይዞኝ በዚህ ሆኖ በዚህ ገብቶ የሚለው ነገር አንሸራቶ ያወጣሃል ማለት ነው። ከወጣ በኋላ ለመመለስ የተማርከውን ያህል ዓመት ሊፈጅብህ ይችላል። እጅግ አደገኛ ነው። አንዴ ከሳቱ ማለት ነው። አንዴ ከሳት ለመመለስ እጅግ ከባድ ነው። የሰው ልጅ ደግሞ ምቾት ይፈልጋል። እኛ ትምህርት ምቾት የለውም። ምቾት ይሄ ዓለም ነው፣ ምቾት አይደለም። እና ስተህ ከወጣህ በኋላ አልጋ በአልጋ ነው ነገሮች የሚሆኑልህ። ጠላትም ስራው እሱ ነው እና በቃ የሱ ባሪያ ትሆናለህ። በዚህ ምክንያት ብዙ አባቶች በቃ መንገድ ስተዋል። እንዲሁ ጓደኞችም መንገድ የሳቱበት ሁኔታ አለ። እንግዲህ እኔም ፈጣሪ ረድቶኝ እዚህ ደርሻለሁ። አባታችን በጣም የሚገርም ታሪክ ነው እየነገሩን ያሉት። አዎ ብዙ ሰዎች እንግዲህ በተለይ ከደብተራ ጋር በተገናኘ ደብተራ ሲባል ወደ ሁሉም ሰው አይምሮ የሚመጣው ለመጥፎ ነገር የሚጠቀሙትን ብቻ ነው። ከመስተፋቅር ጋር በተገናኘ የሰውን እንትን መቀማት፣ እኔ ብዙ ነገሮችን ማላምንባቸው ነገሮች አሉ። በእርግጥ ለጥሩ ነገር እንዳለ ለመጥፎ ነገርም ትምህርቱ አለ፣ መፍቻውም አለ፣ ማሰሪያውም አለ። ትንሽ ግን ግራ የሚያጋቡ ነገሮች አሉ። አሁን ሰሞኑ ላይ እኔ ላይ ሳይሆን የጓደኛዬ የወንድሜ ቲም ላይ የተፈጠረ ነገር አለ። ወደ አንድ ቦታ ሄደው አንድ ወንጀለኛ በሚያባርሩበት ሰዓት ላይ ልብ ከሸፈተ ደግሞ በጣም ከባድ ነው። እንግዲህ በዚህ ላይ ደግሞ ሔዋን አለች። አምላካችን የፍቅር አምላክ ነው፣ ፍቅርም የሰጠን። ግን ፈጣሪ አንድ ጊዜ ነው የሚናገረው። ለዚህ ነው አዳምም አትብላ፣ በቃ አትብላ ነው። የት ነው ያለው በተባለ ሰዓት የሰጠው ማለት ምንድን ነው? አንተ የሰጠኝ ረዳት አድርጎ የሰጠኝ ሴት ብላ አለችኝና በላሁ አይደለም። ድጋሚ ጠይቆታል? አልጠየቀም። አንቺ ሴት ምንድን ነው ያደረግሽው ቢላት እባብ አሳተኝ እና በላሁ ነበር መልሷ። ድጋሚም አልተጠየቀችም። ምክንያቱም በፈጣሪ ዘንድ አትብላ አትብላ ነው በቃ። ነገር ግን የሰው ልጅ ሁሉ ጊዜ አዳማዊ ባህሪ ያለውና ምክንያት ይሰጣል። እንዲሁም በዚህ ገብቼ ፍቅር ይዞኝ በዚህ ሆኖ በዚህ ገብቶ የሚለው ነገር አንሸራቶ ያወጣሃል ማለት ነው። ከወጣ በኋላ ለመመለስ የተማርከውን ያህል ዓመት ሊፈጅብህ ይችላል። እጅግ አደገኛ ነው። አንዴ ከሳቱ ማለት ነው። አንዴ ከሳት ለመመለስ እጅግ ከባድ ነው። የሰው ልጅ ደግሞ ምቾት ይፈልጋል። እኛ ትምህርት ምቾት የለውም።
ምቾት ይሄ ዓለም ነው ምቾት አይደለም። እና ስተህ ከወጣህ በኋላ አልጋ ባልጋ ነው ነገሮች የሚሆኑልህ። ጠላትም ስራው እሱ ነው እና በቃ የሱ ባሪያ ትሆናለህ። በዚህ ምክንያት ብዙ አባቶች በቃ መንገድ ስተዋል። እንዲሁ ጓደኞችም መንገድ የሳቱበት ሁኔታ አለ። እንግዲህ ፈጣሪ ረድቶኝ እዚህ ደርሻለሁ። ነገር መደረግ የሚችል ከሆነ በጣም ከባድ ነገር ነው ማለት በማንኛውም ሰዓት ላይ አንድ ቦታ ላይ የተሰበሰበን ህዝብ በአንዴ አፍዞ አይምሯቸውን ስተው እንዲወድቁ ማድረግ መቻል ማለት በጣም ከባድ ነገር ሊያስነሳ ይችላል። አሁን እንዳሉኝ በመጥፎ እጅ ከገባ ወይም ሰይጣናዊ ስራን ለመተግበር የሚጠቀሙበት እጅ ላይ ይሄ ጥበብ ከገባና ያንን ነገር ፕራክቲስ እያደረጉት ከመጡ ሰዎችን በቀላሉ የማጥቃት የመዝረፍ እንዲሁም ደግሞ የፈለጉትን ነገር አድርጎ የመሄድ ጥበብ ይኖራቸዋል። እንደዚህ አይነት ነገሮች በትክክል ፕራክቲስ ይደረጋሉ አሉ ይቻላል አሉ። አሁን እኮ የምህረት ዘመን ስለሆነልን ነው አሁን እንደፈለገን እየሆነ ያለ ነው። ምንድነው አሉ ከዚህ በላይ የሆኑ ብዙ መጽሐፍቶች አሉ። ፈጣሪ እኮ ተራራን ሜዳ የሚያደርግ ወንዝ ውስጥ ውሃ፣ ወንዝ ውስጥ መንገድ አስፋልት ሊሰራ የሚችል አይነት ጥበብ ከዛ በላይ አለ። 12 ነገድ ሲኖር እኮ አንደኛው ነገድ 12ቱ ርስት ተስፋይቷ ምድር ሲገቡ አንደኛው ርስት የለው ሌዊ የሚባለው ርስቱ እግዚአብሔር ነው። ይሄ ማለት ምንድነው? የተለየ አንድ ወገን አለ። ያ መጽሐፍቶችን ህዝብን በፈጣሪ የሚያስታርቅ ነው። የምህረት ጊዜ እስኪመጣ ድረስ ያ ነበረ። ስለዚህ እነዚህ ፈጣሪ ሰውን ህዝቡን ከፈጣሪ የሚያስታርቁ ሰዎች በእነሱ እጅ የነበሩ መጽሐፍት በጦርነትም በተፈጥሮ አደጋም በተለያየ መልኩ የክፋት እጅ ገብተዋል። ትምህርት እውቀቱ የሌላቸው ሰዎች ብዙ የራሳቸውን ፍልስፍና ብዙ አድርገዋል። ነው እንጂ የፈርዖን አስማተኞች በፈጣሪ እኩል ወንድም ምን ሲያደርጉ አልነበር? በፈጣሪ ዘንድ የተሰጠ ብቻ አይደለም ሌላም ሲሰሩ ነበር። አሁን ነገሩ ስለተደበላለቀ ያ ሰይጣንም ያንን ፓወር ይሰጣል ማለት ነው ሰዎች። ይሄ ዓለም የማን ነው? መጽሐፉን ማንበብ የሱ ነው። ነገር ግን የፈጣሪ ሆኖ በዚህ ዓለም ውስጥ እንዲኖሩ ፈቃድ ተሰጥቷቸዋል። አይነቃቸውም። የሱ ስራ ከሱ በሱ መስመር እንዳይሄዱ ወደሱ መቀላቀል እንጂ የሰው ልጅ ሲፈጠር መሞቻ ቀን አለው። ቀድሞ የተጻፈ ነው። ምህረትን ጠይቆ በልጁ አምኖ ወደዛ መስመር ይሄዳ የተስፋይቷ ምድር ያ ህዝብ መጥቶ እንደወረሰ እንዲሁ ደግሞ በምህረቱ ተጠቅሞ የፈጣሪ መሆን እድሉ ተሰጥቷል። አሁንም አልተዘጋም ያድል። የሰው ልጅ ግን ፈጣሪ ቀላያትን ቀዶ እኮ ያ ሁሉ የጥፋት ውሃ ከቃል ኪዳን በፊት መምጣቱ በፊት ብዙ ጥበብ ነበረ። ይኸውን ዛሬ ስም ሰጣችሁ የምትሉት ነገር ያን ወቅት እኮ ሰዶምና ገሞራ እሳት ወርዶ ሲያቃጥል የነበረበት ያውን እናንተ የምትሉት ገብረ ሰዶም ምናምን የምትሉት የነበረ እኮ ነው። ሰዶምና ገሞራ ነው የሚባለው ከተማውም በእሳት የጠፋው ነበረ እኮ። ዛሬ ብቻ አይደለም እኮ ጥንት የነበረ ነው። መልኩን እየቀያየረ በየጊዜው የሰው ልጅ ከፈጣሪ እንዳይታረቅ የማድረግ ስራ ነው። ከዛ በተጨማሪ ይሄ መስተፋቅር መስተዋደድ ብዙ ነው ይሰራል። የሌለን ነገር ወደ መኖር ግን እነዚህ አይነት ነገሮች አሁን ትምህርቱም ሲኖር ለምሳሌ መስተፋቅርን ብዙ ሰው እየተጠቀመበት ያለው አንድን ሰው ያለ ፍቃዱ ለሰዎች ላይ ፍቅር እንዲኖሩ አድርጎ ወደ ራስ የመሳብ ነገር ነው። ከዛ ደግሞ ከሀብትም ጋር በተገናኘ ስለ ንዋይ ጉዳይ የሚያወራ ነገር አለ። እነዚህ አይነት ነገሮች ጥበብ መጽሐፍት ላይ በደንብ ተካተው እንዳሉ ይታወቃል። ግን
አብዛኛውን ነገር እኛ የምንሰማቸው እየተጠቀሟቸው ያሉት ለሴጣናዊ ድርጊት ነው። ሰውን ያለ ፍቃዱ ጠምዞ የመያዝ ነገር ነው ያለው እና አባታችን በጣም ሰፊ የሆነ ቶፒክ ነው አሁን እያወራን ያለ ነው። ብዙ ነገር ይወራል። ብዙ ነገር ከእርሶ እማራለሁ ብዬ አስባለሁ። የነገርከኝ ታሪክ ልቤን ስለነካው አሁን እኮ ግራ እያጋባን ያለው አባታችን እኛ አሁን እያሳደድን ያለንን ወንጀለኛ ነው ወይስ ከመናፍስት ጋር ነው እየተጋጨን ያለው የሚለው ነገር ግራ አጋባን። ስለ ሰውየው ሲነገረን እንግዲህ አሁን የሟች ልጅ ነው ያልኩት። ስለሱ ሲነገረን ይሰራቸዋል ተብሎ የተነገሩን ጥበቦች በጣም የሚያስደንቁ ከአእምሮ በላይ የሚሆኑ ነገሮች ናቸው እየተነገሩን ያሉት። ያ ልጅ በዛ ልክ ይህን ነገር ፕራክቲስ ማድረግ ከቻለ እና የሰዎችን አእምሮ መኪና ላይ ያለ ጫኝ አውራጅ እቃ ይጭናል። እቃውንም ደግሞ በደቂቃዎች ውስጥ በደቂቃ ልዩነቶች ውስጥ ያወርዳል። በወንዙ ውስጥ አስፋልት ይሰራል ምናምን የሚል ነገር ነው እየተነገረን ያለውና ያን ያህል የሰይጣን ስራ አቅም ኖሮት በዚህ ልክ ይሰራል የሚል አስተሳሰብ የለኝም። አሁንም ጥበቦቹ ሊኖሩ ይችላሉ፣ ጥበቦቹ ሊጠቀሙ ይችላሉ። ምናልባት መጽሐፍትን ስላላነበቡ ያለማወቅም ሊሆን ይችላል በእንደዚህ በድፍረት እየተናገርኩ ያለው። ግን እነዚህ ሰዎች ይህን ነገር የማድረግ አቅም ካላቸው እንደዛ የሚያደርጉ ከሆነ እኛ እነሱን ለመከላከል ህግን ለማስከበር ምንድነው ማድረግ ያለብን? ምን ብናደርግ ነው እነዚህን ሰዎች ማሸነፍ የምንችለው? ጥያቄ ደስ ይላል። ዝም ብለህ ራስህን ጠይቅ። አሁን አንድ ባለሀብት እንደዚህ ነው መኪኖች ይኖሩታል፣ ቤቶች ይኖሩታል። መኪኖቹ በሙሉ ደጅ ነው የሚያድሩት። አንተ በእጅህ በራፍ ላይ ጣሳ አስቀምጠህ ስትወጣ የለም። የእሱ መኪና በረሃ ላይ ቆሞ ወፍ የሚነካው የለም፣ ጠባቂ ያለው። ይሄ ማለት ምንድን ነው? በታዘዝክና ከጥንቆላ ነገር ጋር የሚገናኝ መሰለኝ አባታችን። ንብረት ጠባቂ ተብለው ምናምን ምን አለ መሰለህ፣ ጥንቆላ የሚባለው መናፍስት አሉ። መናፍስቶች መጥተው የሚያርፉባቸው ሰዎች አሉ። የእነሱ የተለየ ነው። እሱ አደገኛው ይሄ አሁን የጥበብ መጽሐፍት ላይ የሚጻፉ ጽሁፎች አንዱ ያሰራውን አንዱ መፍታት አይችልም። እጅግ ከባድ ማለት የተለያየ ትምህርት ነው ያለው። የተለያየ ትምህርት ነው ያለው። እሱ የሚደግምበት ሰዓት አለ፣ ቀን አለ፣ ወራቶች አሉ። ተቆጥሮ የትኛው መጽሐፍ ከየትኛው አዋዶ እንደሚከትበው ስለማይታወቅ አቅጣጫ ላይ ጠቁሞ ይችላል። ምናልባት እድሉን አግኝተህ ያን ሰው ያው ሁሉ ጊዜ ከነዋይ ጋር የተያያዘ ነው። በእንደዚህ አይነት ስራ ላይ አፍርሶ የሚሄዱ ሰዎች በነዋይ አታለህ ወይንም ይቅርታቸውን ካገኘህ ሊፈቱት ይችላሉ። አንዳንድ ጊዜ ወራትና ቀናት ዓመታት ሳይገጥሙ ሲቀር የሚጽፏቸው ጽሁፎች ብዙ ሰዎችን ይገጥማል። ምንድነው እነዚህ መጽሐፍቶች አሉ። አሁን እናንተ አሁን የሚታየው ዓለም ዘመናዊ ነው፣ ችግር የለበትም፣ የተብረቀረቀ ነገር አለው። አሁን እዚህ አየር ላይ ምን እንዳለ አታውቅም። ወደ ላይ ምን ያህል ስንተኛ ሰማይ ድረስ እንዳለ መጽሐፍት ይናገራል። ምን እንዳለ አታውቅም። መናፍስት የት ጋር እንዳሉ አታውቅም። መናፍስት ሰዎች ላይ ያድራሉ። ሰዎች ላይ የሚያድሩ መናፍስቶች እኮ ሁሉም ስም አላቸው። በየሀገሩ ስም ተሰጥቷቸው ያሉ መናፍስቶች አሉ። እነዛ መናፍስቶች እኮ የጥበብ መጽሐፍት ያላቸው ተማሪዎች ያስሯቸዋል፣ ታሰራሉ። አባታችን ሰለሞን ጻፋቸው ብዙ የጥበብ መጽሐፍቶች አሉ። ድሮ መናፍስቶችን አስረው ያሰሯቸውም ጭምር ነበረ ነገስታት። አሁን ቴክኖሎጂ ተብሎ ነገሩ ህዝብ እንዳያውቀው አሁን ቅድም እንዳልኩህ ነው የተከበረ ደብተራ ጠንቋይ ተብሎ ይሄ የጥበብን ትምህርት ህዝቡ እንዳያገኝ
ወደ ስልጣኔ እንዳይመጣ ለእነሱ የጠንቋይ ስም ነው ተሰጥቷቸው ህዝብ እንዲልቃቸው ከሰው ተገለው እንዲኖሩ ነው የተደረገው። ያው ጎልቶ የሚወጣው ክፋት ስራው ስለሆነ ሜትሮሎጂ የምትለው በጥበብ መጽሐፍት ነው። አሁን ሜትሮሎጂ ይዘንባል ብሎ በሬዲዮ ወይ ቴሌቪዥን ሲናገር ሰው አሜን ብሎ ይቀበላል። የድሮ አባቶች ደግሞ እኮ የጥበብ መጽሐፍት ያላቸውን ተማሪዎች እንዴት ነው ዝናብ እምቢ ብሏል ብለው ነው የሚጠይቁት። አሁን እነዚህ መጽሐፍቶች ጠፍተዋል። በጣም ብዙ መጽሐፍቶች ተሰርቀዋል። ምንድነው የኔ ልጅ በአጠቃላይ አሁን አንተ ዓለም የምትለው ነገር ሰውኛ ነው፣ ማየት ማመን ነው የምትለው። ያው ግን ቅጠል መበጠስ፣ ስር መምዘዝ ምናምን እንደዚህ አይነት ጥበቦችን በብዛት የሚሰጠው ከሰይጣናዊ ስራ ጋር ነው በደንብ። አሁን ነገር ያነሳዋል። ወደ ሌላ ዓለማት ሁሉ ይዘው ይሄዳሉ። ሰው መንኮራኩሩ ይባላል የመሰወር ጥበብ ምናምን። ይሄ አሁን መንኮራኩር እናንተ የምትሉ ሰማይ ምናምን የሚወጣው ነው። በአንድ ጊዜ በዚህ ውጭ አሜሪካን ይሄ ሰከንድ ምናምን በምትሉት እንትን ውስጥ ፍጥነት ውስጥ ይዘው የሚሄዱ አንዴ ህንድ፣ አንዴ ሱዳን፣ አንዴ የሚሄዱ መጽሐፍ እውቀት ያላቸው ይሄ ጥበብ በትክክል አለ ኢትዮጵያ ውስጥ አለ። ከዚህ በላይ አለ። ግን ለህዝብ ጥቅም ተብሎ ነው የተለየው። ተማሪዎች ለብቻ የሚማሩበትም ህዝብ ይጠፋፋበታል። እነዚህን እውቀቶች ሁሉም ሰው ካገኘ አንተም ያኛው መጽሐፍ ትመዛለህ፣ ያኛው መጽሐፍ ይመዛል። ትርምስምሱ ነው የሚወጣው። ነገር ግን ሁሉ ስርዓት አለውና በስርዓቱ ነው። አሁን ይህን ስርዓት ለግል ጥቅማቸው ያደሩ ሰዎች ሲጠቀሙበት አለ። አይዘልቁበትም። መለሱ እነሱን ይበላል። አባታችን እኔም ትንሽ ያው ነገሮች የሚከብዱ ነገሮች እየሰማሁኝ ነውና አይምሮ ውስጥ ሙዝግብ እየተፈጠረ ነው ያለው። እስኪ መለስ ብለን ወደ ተነሳውበት ታሪክ እንመለስና ስለ እርሶና ስለ አብሮ አደጎቹ እያወራን ነበረ። ስለ እርሶ፣ ስለ አብሮ አደጎቹ፣ ስለ ቆሎ ትምህርት ቤት እያወራን ነበር የነበር ነው። እሱ ርዕስ ነው አሁን እኔም ወደ ያረስ ውስጥ ያስገባኝና ይሄ ጓደኛዬ እንደነገርኩ 3 ነበር ነው ያለው። አንደኛው ውጭ ነው እዚህ ያለ አይመስለኝም። አንደኛው ቅስናውን አፍርሶ እዚሁ ባለው ተግባር ውስጥ ሳይወድ በግዱ ብዬ በድፍረት መናገር አልችልም። ምክንያቱም የሰው ልጅ ጨዋ አይደለም። ቀምሶ አታውቀው፣ የዘራውን ስህተት አላውቅም። ተወሰነ በወሬ ደረጃ ማውቃቸዋለሁ። ወሬ ግን ጭብጥ አይደለም። እኔ ማውቃቸው እሱ ጋር እየተነጋገርንባቸው እየመከርንባቸው ይሄ ቢሆን ይሄ ቢሆን ብሎኛል። ይሄ ነገር ምናልባት ከያዝነው ዓላማ ወይም በተማርነው ትምህርት ጋር አይሄድም እንዴ? በዚህ ነገር ላይ ከወደቅን ዋጋ ያስከፍለናል ብዬዋለሁ። ማለት እንደዚህ አይነት ነገሮችን የመሞከር ልምድ ነበረ። ትምህርቱ ላይ እኮ ሞክረህ ነው የምታየው እኮ። በተግባር አለ። ተግባር ስትማሩት መጽሐፍቱን ከማንበብ በረሃ እንወጣለን። በረሃ ትሄዳለህ። ወደ መጨረሻ ላይ ትምህርት መጨረሻ ላይ በረሃ ሄደህ ፊት ለፊት ትጋፈጣቸዋለህ እኮ። ከመናፍስት ጋር ትጠራለህ፣ ትመልሳለህ። እንዲህ ግንባር ለግንባር አትገናኝም። ጀርባ ለጀርባ ነው። እከሌ ብለህ ይህን አምጣ ትለዋለህ፣ ያመጣል። ጭራሽ በስም ተጠርተው ነው የሚመጡት። አዎ ስም አላቸው፣ ሁሉም ስም አላቸው። እና ይሄ ወንድሜ ወደዋለሁ በጣም። እና አንድ አብሮ ከኛ ጋር የነበረውን ወንድማችን እሱ እንኳ
ያው ወቅቱ በነበረው ትንሽ ጦርነትም ነበረ። እንደገና ውትድርናም ምናምንም ስለነበረ ያው ሽሽትም ምናምንም ስለነበረ በዛ ወደ ሱዳን ገብቶ በዛ ወደ ውጭ ወጥቷል። እሱ እድሉን አግኝቶ የኛ ወንድሜ ግን በቃ ወደቀ። ሞክሬያለሁኝ፣ አልሰማኝም። በኋላ የምሰማቸው ነገሮች እጅግ ያሳዝናሉ። እሱ የምጠብቀው አልነበረም። ነገር ግን እሱ ከተማረለት ትምህርትና እኖርለታለሁ ብሎ ቃል ኪዳን ከገባለት ትምህርት አንጻር የማይገባቸው ብዙ ስራዎችን ሰራ። በተደጋጋሚ መገሰጽ ሞክሬያለሁ። እንዲሁም አባቶች ነበሩ፣ ከነሱ ጋር መክረናል፣ ጸልየናል። አሻፈረኝ አለ። ተጨማሪ አስማቶችን የተለያዩ ትምህርቶችን ሊማር ወደ ሌላ ሀገር ሄዷል የሚልም ወሬም ሰምቻለሁ። ያ ደግሞ ሙሉ አይደለም ወሬ ከላይ እንትን ካላልኩ በስተቀር ያው በጥበብ መጽሐፍት የምንገናኝበት ጊዜም ነበረ። መቼም የሰው ልጅ ያፈቅራል። አንዲት ኮረዳ ወደደ እና ደግሞ እሷ ፈቃደኛ አልነበረችም፣ ቤተሰቦቿም። እሱ ደግሞ ይሄ ለውስጥ ከተተውና የሚያውቀውን ነገር ተማምኖ የማይገባ ስራ ሰራ። ያ የማይገባ ስራ ሰራ የምልህ ልጅቱን ደፈረ። አሁን እዛ ጋ ይሄ የጉልበት ሌላ ኃይል የመጠቀም አይደለም። እንደነገርኩ የተማረው ጥበብ አለ ብያለሁ። በዛ ያው ዳበስ አድርጎታል ይመስለኛል። ልጅቷን ደፈረ። ከዛ በኋላ ነው ነገር አለሙ የተደበላለቀው። ማለት በጥበብ ተጠቅሞ ነው የደፈራት ወይስ ያው እኛ እንደለመድነውና እንደምንሰማው አይነት? አሁን ይሄ ዓለም ባለው እንትን እኮ ጉልበትን ምን ትጠቀማለህ? ጥበብ እንትኑን ስታውቀው ብዙ የሚሰሩ ስራዎች አሉ። ልጅቷን ያውቃል፣ ቤተሰቦቿን ያውቃል። በቃ እሱ በዙ የሚጠብቀው ጫርጫር ማድረግ ነው። በቃ ሰተት ብላ ነው ቤቱ የምትመጣው። ስለዚህ መስተፋቅርን የተጠቀመው ማለት ነው። እና በቃ ነገሮች ተደበላለቁና እሱም ሽሽት ያዘ። እንደው እኔ ልጅ ይህን ስናገር በጣም ነው ማፍረው፣ ልብ ይሰብራል። ልጅት ነፍሰ ጡር ሆነች። አሁን ነገረኝ ለእኔ። እኔም ግራ ገባኝ። ምንድን ነው ሊደረግ የሚችለው? ፈጣሪ የምናውቅ ሰዎች፣ ፈጣሪ የምንፈራ ሰዎች ነን። ስተሃል። አሁን እንደገና ይሄ እናንተ ሕክምና የምትሉት ዘመናዊ ነገር አለ። ያን ወቅት አልነበረም እና የሚያሽር ብዙ ስራዎች አሉ። ያን ደግሞ ነፍስ ማጥፋት ነው፣ ኃጢአትም ነው። ነፍስ ማጥፋት ኃጢአት ነው። የተሳደበም የገደለም ሁለቱም ኃጢአት ነው። ስለዚህ ይሄ ነገር እንዳይሆን ብዬ መከርኩ። እሱ በፍጹም እንዴት ስም ይነሳል በዚህ ጉዳይ በሚል ትምህርት ይማራል አሉኝ። እኔም በጥበብ ላገኘው አልቻልኩም። ሰውሮ ነበር ራሱንና በመሀል ልጅ ታረፈች። ልጅ ከመውለዷ በፊት ነው? ከወለደች በኋላ ማለት ሰውየው የመስተወርም ጥበብ ነበረው ነው? አዎ፣ እንደው መቼም እኔ ለአንተ መግለጽ ስላልፈለግኩ ነው እንጂ ይሄ አሁን ውጭ ወጥቷል ምለው አንድ ጓደኛችን መጥቻለሁ ብሎ ደውሎልኛል። እንደው በአካል አግኝቼው አንዳንድ ነገሮች እስክናወራ ድረስ ብዬ እንጂ አብዛኛውን ነገር እሱ ያውቃል።
ሶስተኛ አብሮ አደጋችሁ እዚህ ነው ያለው? ሶስታችን ማንነፋስ አልነበረም ተማሪዎች እያለን። አሁን በእርግጥ እኔ አባቴ እዚህ አመጣጤ ከእርሱ አንደበትን መስማት የፈለግኩት አባት እንዴት ነው በዚህ ልክ ማህበረሰቡ ተገሎ የነበረው ጠንቋይ ነው ብዙ ነገሮች ይሰራል ተብሎ አካባቢ ላይ ባይሰራም የተንቀሳቀሰ ብዙ ነገሮችን እንደሚሰራ ናይጄሪያም፣ ኡጋንዳም፣ ኬንያም እየተንቀሳቀሰ ብዙ የጥበብ መጽሐፍትን እንደተማረ በተለይ ደግሞ ከባህላዊ ሕክምና ጋር በተገናኘ ቅጠል መበጠሱን ስር መምዘዙን በደንብ ሲያጠናበት እንደቆየና ከቦታ ቦታ እየተንቀሳቀሰ ብዙ ነገሮችን ሲያደርግ እንደነበረ ጭምጭምታ ሰምተን ነበረ። ያ ነገር ትክክል ነው ወይ? በጥበብ እነዚህ ነገሮች መደረግ ይችላሉ የሚለውን ነገር ከእርሱ አንደበት መስማት ስለፈለግኩ ነበር የመጣሁትና አሁን ደግሞ እየነገሩኝ የነበረው እንግዲህ ሰውየው ከደፈረ በኋላ ማለትም ጥበቡን ተጠቅሞ ልጅቷን የራሱ ካደረገ በኋላ ደፈራት፣ አረገዘች። ካረገዘች በኋላ ግን መጨረሻ ልጅ እንደሞተች ነው እየነገሩኝ የነበረው። ልጅ ውስጥ በምን አይነት ሁኔታ ነበር የነበረው? ልጁ እንዴት ነበረ? ከዛ በኋላ ጣፋንተው ምን ሆነ የልጁ? ይህን ጉዳይ ያ ጓደኛዬ ባለበት ብንጫወት ደስ ይለኛል። ምክንያቱም አባታችን ማግኘት እችላለሁ፣ እሱንም አግኝቼ ባወራው ደስ ይለኛል። ምናልባት የሚቻል ከሆነና የሚደውልለት ከሆነ እሱንም ማግኝተን ብናወራው ደስ ይለኛል። ለምን መሰለህ? ከአንድ ሁለት ይሻላል። ምስክርም በሁለት ይጸናል አለ የሚለው ህጋችን። ምንድነው በሚያሳዝን ሁኔታ ይሄን የጥበብ ትምህርት ሊማር ሄዷል በምትለው ደረጃ ላይ እውነት ነው ተምሯል። ነገር ግን የተማረው ትምህርት ቀድሞኛ እንማረበት ከነበረው ትምህርት ጋራ የሚጋጭም አለው የሚስማማም አለው፣ አይናበብም። ምክንያቱም እንደው ያው ወንድሜ ከመጣ እሱ ጋር አውጋለሁ። አባታችን ብቻ አንድ ነገር ብቻ ፍንጭ እፈልጋለሁ ከእርሱ እንዳሉኝ ጓደኛችሁ መጥቶ ከአንድ ሁለት ይሻላል፣ እሱ መጥቶ ቢያወሩኝ ደስ ይለኛል። የተወለደው ልጅ አሁን እያሰብኩና እየጠረጠርኩት ያለሁት ነገር አለ። ከሴትዮዋ የተወለደው ልጅ እናትየው ከሞተች በኋላ አባትየው ሲያሳድገው የነበረው አሁን እኛ እየፈለግን ያለው ልጅ ነው። ለዚህ ነው ጓደኛ ይምጣ ብዬ የነበረው። ምክንያቱም ይሄ ጓደኛዬ በሰው እጅ ህይወቱ አልፏል። እጅግ ያሳዝናል። ቢሆንም ልጁ ቃል ኪዳን ነበረውና ይሄ ቃል ኪዳን ምንድን ነው? እሱ በሳተ ጊዜ ልጁን አሁን እናንተ ምንድን ነው እንደምትሉት እንደ ማሳዣም በለው በቃ ቃል ኪዳን ነበረውና የአባቱን ኦልሬዲ ለሰይጣን ገብሮታል፣ ሰጥቶታል። እና በዛ ቁጥጥር ስር ስላለው አሁን ይሄ ልጅ የዚህ ጓደኛዬ ይብሳል። 7 እጥፍም ቢሆን 77 እጥፍም ቢሆን ይችላል ኃይሉ። ምክንያቱም አሁን ተምሯል የተባለባቸውን ቦታዎች አውቃቸዋለሁ እኔ። ስለነዚህ ደግሞ እዛ ስለነበሩ መጽሐፍት ያኔ ከጥፋቷ በፊት የነበረ ታሪክ አለ። ምናልባት ሰምቶን አላውቅም። እነዚህ ኔፍሊምስ የሚባሉ ፈጣሪ ልጆች የሚባሉ በሰዎች የተቀላቀሉ ብዙ የፈጣሪ ስራ የሆኑ ብዙ ሚስጥራቶችን ለሰዎች ያሳዩ መላእክቶች ነበሩና እነዛ ጥበቦች ያሉባቸው ሀገራቶች አሉ። እኛ ልዩነቱ ምንድነው? አይገናኝም፣ ከኛ ጋር ይታረሳል። አሁን በዚህ መሀል ላይ ስህተት ሰርቷል። ይሄ ጓደኛ ስህተት ፈጣሪ ዘንድ ነው ምህረት ያለው። በጥፋት ኃይል ላይ ምህረት የሚባል ቋንቋ የለም። ከሳትክ ስተሃል፣ በቃ ትሞታለህ። ሞት ደግሞ አንድ አይደለም፣ ሁለት ነው፣ በታችም በላይም ነው። ያዘንኩትም ለዛ ነው። ቢኖርለት የሚገባው ፈጣሪ ሳለ በጊዜያዊ ስሜት ያደረገው ስህተት አስከትሎታል። አባታችን ይህንን ነገር በደንብ መስማት እፈልጋለሁ። ምናልባት የሚቻል ከሆነ ያሉኝንም ሰውዬ ዛሬውኑ አግኝቸው
ከሱም አንደበት ያሉትን ነገሮች በግልጽ እንዲነግሩን ፈልጋለሁ። አሁን እኔ ነገሮችን እያባባሱ እንዲያስፈራሩኝ አይደለም የምፈልገው። ምናልባት እንዳሉት ቃል ኪዳኑን ተቀብሎ ይችላል። አባቱ ሲሰራ የነበረ ነገር እያስቀጠለ ሊሆን ይችላል። ያንን ነገር እንዴት እየተደረገ እንዳለ እኔ ይሄንን ልጅ እንዴት ማስቆም እንደምችል እና የጠፉትን ወንድሞቼ እንዴት አድርጌ አግኝቼ እነዚህ ሰዎች ኢትዮጵያ ላይ ማቋቋም የፈለጉትን ሰይጣናዊ ስራ እንዴት አድርገን መግታት እንደምንችል እንዲመክሩኝ እንዲያስተምሩኝ ነው የምፈልገው። ነገሮችን እያባባሱ እንዲያስፈራሩኝ አይደለም። ምናልባት የሚቻል ከሆነ አባታችን ይደውሉለትና ከደወሉለት በኋላ ያሉትን ነገሮች እሱ ባለበት መቀጠል የምንችልበትን ነገር ብናመቻች ደስ ይለኛል። እንግዲህ ወደ ቤተሰቦቼ እዚህ ጋር ከአባታችን አንደበት እየሰማናቸው ያለን ብዙ ነገሮች አሉ። በጣም የሚያስፈራሩ ነገሮች እንዳሉና እነዛ ሰዎች ሲያደርጓቸው የነበሩት ትናንትና ላይ አላምንም ስላቸው የነበሩት ነገሮች በመጽሐፍት ተደግፈው በተለያዩ ነገሮች ተጽፈው ተበታትነው የተቀመጡ ነገሮች አሉ። እነዚህ ነገሮች ሰዎች መያዝና መጠቀም ከቻሉ ብዙ ነገር ማድረግና ማድረስ እንደሚችሉ እየተነገረኝ ያለው። እስኪ ጓደኛቸው እንግዲህ ከውጭ መጥቷል እያሉኝ ነው። ምናልባት ጓደኛቸውን ማግኘት የምንችል ከሆነ ይሄንን ቪዲዮ የምንቀጥል ይሆናል። ካለበለዚያ ግን ውድ ቤተሰቦቼ በዚሁ የምሰናበታችሁ ይሆናል። ግን የሚቻል ከሆነና ሰውየውን ማግኘት የምንችል ከሆነ ቪዲዮአችንን እንቀጥላለን። እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆዩ።